ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹ በቅድሚያ የአልጀዚራው ቃለ ምልልስን ተከትሎ የተንጸባረቁ አስተያየቶች ኢትዮጵያ ውስጥ ያለው ችግር ጥልቅ መሆኑን የሚያሳይ ነው ሲሉ ጌታቸው ረዳ ገለጹ። አብይ አህመድ ጄኖሳይዱን የመራ ሲሉ የተናገሩት ጌታቸው አሁን ደግሞ ጠቅላይ ሚኒስትሩን የሰላም ስምምነቱ እንዲፈረም ቁልፍ ሚና የተጫወቱ ብለዋቸዋል። ደብረጽዮን ገብረ ሚካኤልን ደግሞ ያጣድፈኝ ነበር ሲሉ ገልጸዋቸዋል። በዝርዝር እንመለከተዋለን። ይህ በእንዲህ እንዳለም ከብልጽግናው ሰዎች በኩል ኤርትራ ትፈርሳለች የሚለው ንግግር ቀጥሏል። የአብይ አህመድ አማካሪ ዳንኤል ክብረትም ኤርትራ የሆነችበት ምክንያት ይፈርሳል ሲሉ ተደምጧል። እናንተም ታደምጡታላችሁ። የትግራይ ጊዜያዊ አስተዳደር ተፈናቃዮች ያልተመለሱት በሁለት ዋና ዋና ምክንያቶች ነው ብሏል። የመኖር መብትን ነጥቀህ የሚጸና ስልጣን እስከመቼ የሚል መግለጫም አሰራጭቷል። እንቃኘዋለን። በጋምቤላ የተቀሰቀሰውን ግጭት ተከትሎ የትምህርት ሚኒስቴር የተማሪዎችን መቀበያ ጊዜ አራዘመም። ጋምቤላም ትናንት ቀኑን በሙሉ በተኩስ ስትናጥ መዋሏም ተገልጿል። ከዚህ ጋር የተያዘ መረጃም ተሰናድቷል። ኢትዮጵያ በመጪው የፈረንጆቹ ዓመት ከፍተኛ ቀውስ ከሚጠብቃቸው ቀዳሚ ሀገራት መካከል አንዷ ናት ተባለም። ዓለም አቀፉ ተቋም ሰብአዊ ቀውስ ያጋጥማቸዋል ካላቸው የመጀመሪያዎቹ 4 ሀገራት መካከልም አንዷ ሆናለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአልጀዚራው ቃለ ምልልስን ተከትሎ የተንጸባረቁ አስተያየቶች ኢትዮጵያ ውስጥ ያለው ችግር ጥልቅ መሆኑን የሚያሳይ ነው ሲሉ አቶ ጌታቸው ረዳ ገለጹ። አብይ አህመድ ጄኖሳይድን የመራ ሲሉ የተናገሩት አቶ ጌታቸው አሁን ደግሞ ጠቅላይ ሚኒስትሩን የሰላም ስምምነቱ እንዲፈረም ቁልፍ ሚና የተጫወቱ ብለዋቸዋል። ደብረጽዮን ገብረ ሚካኤልን ደግሞ ያጣድፈኝ ነበር ብለዋል። የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ በቅርቡ በአልጀዚራ ላይ አነጋጋሪ ቃለ መጠይቅ ከሰጡ በኋላም በአፍሪካን ሪፖርት ላይ ደግሞ በሌላ ጽሁፍ ተከስተዋል። አማካሪ ሚኒስትሩ ከመህዲ ሀሰን ጋር የነበራቸው ቃለ ምልልስን መነሻ በማድረግ ባሰፈሩ ጽሁፍ የአልጀዚራው ቆይታ የውይይት ማዕበልን ከፍቷል ካሉ በኋላም ደጋፊዎችና ተቾች የሰጡት አስተያየት በንግግር የድምጸት ላይ ያተኮረ ነው ብለዋል። ተቾች ለምን በጦርነት ወቅት የተጠቀምክባቸውን ቃላትን አሁን አልተገለገልክባቸውም የሚሉ ናቸው ያሉት አቶ ጌታቸው ይህንን ያደረኩት ለሰላም ካላይ ቀናኢነት ነው፣ ሰላምን መፈክር ሳይሆን የተግባር ጉዳይ ላደርገው ስለምወድ ነው ብለዋል። የኔን ቃለ ምልልስ ተከትሎ የተሰጡ አስተያየቶች በትግራይም ሆነ በጠቅላላ በኢትዮጵያ ውስጥ ያለውን ጥልቅ የፖለቲካ መከፋፈልና ልዩነትን የሚያመላክቱ ናቸው ሲሉም ጽፈዋል። ስለ ፕሪቶሪያው ስምምነት አፈራረም በማንሳት ያተቱት አቶ ጌታቸው እሳቸው የመሩት የትግራይ ልዑክ ደቡብ አፍሪካ የሄደው ለመደራደር ሳይሆን ጦርነት የሚያስቆም ስምምነትን ሊፈርም ነበር። ይህንን መመሪያ የሰጠንም የወቅቱን ጦርነት ይመራ የነበረው ማዕከላዊ ዕዝ ነው ብለዋል። ደቡብ አፍሪካ ከሄድኩ በኋላም የህወሓት ሊቀመንበሩ ደብረጽዮን ያጣድፈኝ ነበር ያሉት ጌታቸው ቶሎ ብለህ ፈርም እያለ የወተወተ ከእርሱ ውጭ ሌላ ሰው አልነበረም በማለትም ያለ ስምምነት እንዳልመለስ አጥብቆ ሲገፋፋኝ ነበር ብለዋል። በወቅቱ ከደብረ ጽዮን ጋር ተቀያየር ናቸው ያሏቸውን የጽሁፍ ምልልሶችን ያካተተው የጌታቸው ጽሁፍ እርሳቸው ለደብረ ጽዮን የላኩትን በማስቀደም ይጀምራል። የምንችለውን ሁሉ እያደረግን ነው። ጫና ውስጥ እንዳለ አውቃለሁ። እኛም ጫና ውስጥ ነን። ማይክ በየማለዳው የሚነግረኝ ነገር መመለስ እንዳለብን ነው። ይህም ሌላ ጭንቀት ነው። እንመለሳለን። ምክንያቱም ቦታችን እዛ ስለሆነ አሁን ተስፋ የማደርገው አንዳች የምናድነው ስልጣን ካለ እርሱን ማሳካት ነው የሚለውን መልእክት በፕሪቶሪያው ድርድር መሀል ለደብረጽዮን ገብረ ሚካኤል የላኩት መሆኑን የሚጠቅሱት ጌታቸው ጥቅምት 22 2015 ከደብረጽዮን ሌላ መልእክት እንደተላከላቸው ይገልጹና መልእክቱንም እንዲህ ያስቀምጡታል። ሰላም፣ አዲግራት በጠላት እጅ ልትወድቅ ነው። የተኩስ አቁም ስምምነቱ ዛሬ ከተፈረመ መልካም፣ ካልተፈረመ ግን አንዳች ስትራቴጂካዊ ውሳኔ እንወስናለን። ውሳኔያችንም እንዴት መቀጠል እንዳለብንና መመከት እንደሚገባን ዛሬ ማታ ወስነን ተግባራዊ ወደ ማድረግ እንገባለን በማለት ደብረጽዮን እንደጻፉላቸው የሚገልጹት ጌታቸው ረዳ ስምምነቱ ሊፈረም ጫፍ ከደረሰ በኋላ የምዕራብ ትግራይና ራያ አጀንዳ ተነስቶ መፈራረሙ ሊቀር ነበር ብለዋል። ይህንንም የታደጉት ኡሁሩ ኬንያታና አብይ አህመድ ናቸው ሲሉ ማክለዋል። በትግራይ የተፈጸመውን ጄኖሳይድ የመራው አብይ አህመድ ነው ሲሉ በአልጀዚራ ላይ የተናገሩት ጌታቸው ረዳ በአፍሪካን ሪፖርቱ ጽሁፋቸው ላይ አንድም ቦታ ላይ ስለ ጄኖሳይድ የጠቀሱት ነገር የለም። ይልቁንስ ጠቅላይ ሚኒስትር አብይ የሰላም ስምምነቱ የመፈረም ደረጃ
ላይ ከደረሰ በኋላ የራያና የወልቃይት ጉዳይ ተነስቶ አለመግባባት ሲፈጠር ጣልቃ ገብተው ውሉን የታደጉ ናቸው በማለት የሰላም ሰው አድርገዋቸዋል። የራያና የምዕራብ ትግራይን ጉዳዩን ቢሆን ያነሱት ሰዎች የአብይ አህመድ መልእክተኞች መሆናቸውን ያልገለጹት አቶ ጌታቸው ልክ እንደ ደብረ ጽዮን በትግራይ ክልሉ ጦርነት የሞቱትን ሰዎችም 1 ሚሊዮንና በላይ ከማለት ይልቅ በጣም ብዙ ሲሉ ገልጸውታል። የአብይ አህመድ መሪነት በኢትዮጵያ ውስጥ ጄኖሳይድ እንዲፈጸም ማድረጉን በዓለም አቀፉ ሚዲያ ላይ የተናገሩ የመጀመሪያው የብልጽግና ተሿሚ የሆኑት ጌታቸው ጠቅላይ ሚኒስትሩን የሰላም ሻምፒዮን እናስመስለው የፕሪቶሪያው ስምምነቱን እንዲሆን ወሳኝ ሚና የተጫወቱ ናቸው። ይህ ለእያንዳንዳችን ላይ ጥም ይችላል ግን ሀቁ ይሄው ነው በማለት የዘር ማጥፋት ወንጀልን የመሩ ናቸው ብለው የተናገሩትን ለማስተባበል ሞክሯል። ይህንኑ አብይ ያዳኑት የሚለውን የሰላም ስምምነትንም በዘመናዊ የኢትዮጵያ ዲፕሎማሲ ውስጥ ትልቅ ስኬት ሲሉ ጠርተውታል። አብይ አህመድ ገና ከጦርነቱ አስቀድሞ ከኤርትራ ጋር የጋራ የውጊያ እቅድና የዘመቻ መመሪያ አውጥተው እንደነበር በዓለም አቀፍ ሚዲያዎችና ኃላፊዎች ሲነገር ከቆየ በኋላም ለ2 ዓመታት የቀጠለውን ከበባና እልቂት ከሻዕቢያ አገዛዝ ጋር ማድረጋቸው ይታወሳል። ጌታቸው ረዳ በአፍሪካ ሪፖርት ጽሁፋቸው ላይ ይህንን የኤርትራን ሚና ይገልጹና በፕሪቶሪያው ስምምነት ውስጥ ኤርትራ እንዳትጠቀስና እንዳትካተት የተደረገችው ለዲፕሎማሲ ፋይዳ ተብሎ ነው። ኤርትራ እንድትገባ ብንሟገት ኖሮ የሰላም ስምምነቱ አይፈረምም ነበርም ብለዋል። ኤርትራ ዋና የጦርነቱ ተዋናይ የሚሉት ጌታቸው እርሷን በሰላም ስምምነቱ ላይ አለመካተቷ የሰላም ሂደቱን እንዲጎዳው አድርጓልም ብለዋል። የደቡብ አፍሪካው ስምምነት ላይ የተጠቀሰው የተጠያቂነት ጉዳይ ኤርትራን የማይመለከት ሆኖ ቀርቷል። በኢትዮጵያ ሕግ የውጭ ኃይል የፈጸመው ወንጀል መዳኘት የሚያስችል አሰራር የለም ነው ያሉት። ጦርነቱ ፕሪቶሪያ ላይ ቆሟል የሚሉት ጌታቸው የኢትዮጵያም ሆነ የትግራይ መሪዎች የሰላም ስምምነቱን ለስልጣን መጓተቻ ከሚያደርጉት ለፈረሙት ውል ተገዝተው ገቢራዊ ሊያደርጉት እንደሚገባም አስቀምጧል። የአፍሪካን ሪፖርት ጽሁፋቸውን ያስተናገደው ጌታቸው ረዳን አሁንም የህወሓት ፖሊት ቢሮ አባልና ቃል አቀባይ አድርጎ ነው። ይህ በእንዲህ እንዳለ የብልጽግናው ሰዎች ኤርትራ ትፈርሳለች ንግግር ቀጥሏል። የአብይ አህመድ አማካሪ ዳንኤል ክብረትም ኤርትራ የሆነችበት ምክንያት ይፈርሳል ሲሉ ተናግሯል። ኤርትራ የተፈጠረው እኛን ለመከልከል ነው የሚሉት እኒህ የአብይ አህመድ ሰው ከሶማሊያ እንኳን ባህር በር ይኑረን ብለን ብናገኝ መጀመሪያ የሚቃወመው ኤርትራ ነው ሲሉም ተደምጧል። ኤርትራ እንድትሆን ያደረጋት መነሻዋና ሌሎች ሀገራትም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው ሲሉም ነው ክስ ያቀረቡት። ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል። እዛ ጊዜ ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሊያዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል። ስለዚህ ምንም ቢሆን ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ናት። ለምን? ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳታገኝ። ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ የኤርትራ ምክንያት ይፈርሳል። ኤርትራ የሆነች ኢትዮጵያን ለመከልከል ነው። ዓላማዋ መከልከል ነው። መፍቀድ አይደለም፣ ዓላማዋ መከልከል ነው። የብልጽግናው ሰዎች ሰሞንኛ ንግግር በአመዛኙ ኤርትራ የሚፈርስ ነው የሚለው ላይ ያተኮረ ነው። ይህም በቀድሞ የሻዕቢያ ምርኮኞች ጭምር ሲገለጽ የሰነበተ ነው። የኤርትራን መገንጠል የደገፉት በኢትዮ ኤርትራ ጦርነት ወቅትም የኢትዮጵያ ጦር ወደ አሰብ የሚያደርገው ጉዞ እንዲቆም ውግንናቸውን ያሳዩት አባዱላ ገመዳም የሚያውቁትን የአሰብን አካሄድ አላውቀውም ብለው አሰብ የወሎ ነው ያሉበት ንግግር የሚታወስ ነው። አሰብ የኤርትራ አካል አልነበረ። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ። ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ እቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። ልክ እንደ አባዱላ ገመዳ ሁሉ በሻዕቢያ የተማረኩ ብቻ ሳይሆን ከ4 ዓመታት በፊት ከሻዕቢያ ጋር ሆነው ትግራይ ላይ ዘምተው ዜጎችን ያጋደሉት ባጫ ደበሌም በዛው መንገድ ቀጥለው ተሰምቷል። እኔ በኬንያ የብልጽግና አምባሳደር ሆነው የሚገኙ ሰው እንኳን አሰብ የሄደበት ኤርትራም ሀገር የሆነው በህገወጥ መንገድ ነው ብለዋል። አሰብን ማግኘታችን ምንም ጥርጥር አይኖረውም የሚሉት ባጫ የጦርነት አጋራቸውና ቀድሞ ማራኪያቸው ላይ ባሰሙት ዛቻም አሰብን እናተርፋለን ብላችሁ መላ ኤርትራን እንዲጠፋ ታደርጋላችሁ ነበር ያሉት። እነሱም ህጋዊ በሆነ መንገድ አይደለም የሄዱት። ስለዚህ የሚያስቡ ከሆነ አሰብን በጋራ ጥቅም ለጋራ ጥቅም ማዋል ነው። ለጋራ ጥቅም ካልዋልክ ደግሞ እሱ አይቀርም። ስለዚህ አሰብን አስቀራለሁ ብለት ይጠፋል።
ባጫ ደበሌ በትግራዩ ጦርነት ወቅት ሾፌራቸው ኤርትራዊ እንደነበር ከሰሞኑ የሾፌሩ እናትና አባት መናገራቸውን መዘገባችንም ይታወሳል። በጋምቤላ የተቀሰቀሰውን ግጭት ተከትሎ የትምህርት ሚኒስቴር የተማሪዎችን መቀበያ ጊዜ አራዘመ። ጋምቤላ ትናንትም ቀኑን ሙሉ በተኩስ ስትናጥ መዋሏ ታውቋል። የታህሳስ ወር ከገባ በኋላ በጋምቤላ ከተማና አካባቢ የተቀሰቀሰው ግጭት የሰው ሕይወትን እየቀጠፈ ቀጥሏል። በተያዘው ሳምንት መጀመሪያ ላይ አንድ የፖሊስ ኮማንደር መገደላቸውን መዘገባችንም አይዘነጋም። የፖሊስ ኮሚሽነሩ የተገደሉባት ጋምቤላ ባሳለፍነው ረቡዕ በተመሳሳይ ጦርነት ላይ የዋለች ሲሆን የቆሰሉ ሰዎችም ወደ ጤና ተቋማት እየተጓጓዙ እንደሆነ ሰምቷል። የክልሉ መንግስት ባወጣው መግለጫ ግጭትና የሰው ሞት የሚያስደስታቸው ኃይሎች በሰሞኑ የጋምቤላ ከተማን ጨምሮም በሌሎች ወረዳዎችም ትርምስን ፈጥረዋል ብሏል። በየቦታው ሰዎችን በመግደል ተሽከርካሪዎች ላይ ጥቃትን በማድረስና ህይወትን እንዲጠፋ በማድረግ የጸጥታ አካላትና አመራሩን ኢላማ በማድረግ ወደ ለየለት የህዝቦች እልቂት ለማስገባት የተለያዩ ሙከራዎች ሲደረጉ ተስተውሏል ሲልም በመግለጫው ላይ ጽፏል። ነዋሪዎች እንደሚናገሩት በክልሉ ውስጥም ሆነ በመዲናዋ ያለውን ግጭት ያባባሰውና የሚጠፋውን የሰው ህይወትን እንዲጨምር ምክንያት ያደረገው የፖሊስ ኃይሎች በመሳተፋቸው ነው። ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጭም የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላት አስፈላጊውን እርምጃ ይወስዳል ሲልም የክልሉ መንግስት ዝቷል። በጋምቤላ ከተማ የተነሳውና ግጭት እየተካሄደ ያለውን ግድያ ተከትሎ የትምህርት ሚኒስቴር ውሳኔ ማሳለፉን ደግሞ ኢትዮ ፎረም ሰምቷል። በዚህም በጋምቤላ ዩኒቨርሲቲ ልዩ አዳሪ ትምህርት ቤት የተመደቡ ተማሪዎች የመግቢያ ጊዜ እንዲራዘም የተደረገ ሲሆን በመጪዎቹ ተከታታይ ቀናት ወደ ትምህርት ተቋሙ እንዲገቡ የጠራቸውን ተማሪዎች እንዳትመጡ ብሏል። አጋሮችን አባል አደረኩ የሚለው የአብይ አህመድ አገዛዝ በጋምቤላ ክልልና ከተማ የሚካሄደውን ግድያና ግጭት በማስመልከት እስካሁን ያለው ነገር የለም። የትግራይ ጊዜያዊ አስተዳደር ተፈናቃዮች ያልተመለሱባቸው ሁለት ዋና ዋና ምክንያቶችን ገልጿል። የመኖር መብትህን ተነጥቀህ የሚጸና ስልጣን እስከ መቼ የሚል መግለጫም አሰራጅቷል። የጄኔራል ታደሰ ወረዳ አስተዳደር የኮሚኒኬሽን ቢሮ በመግለጫው የዘር ማጥፋቱ ጦርነትን ተከትሎ ላለፉት 4 ዓመታትና በላይ የትግራይ ህዝብ በአጠቃላይ በተለይም ደግሞ የምዕራብ ትግራይ ተፈናቃዮች ያላዩት የመከራ አይነት የለም ቢባል ማጋነን አይሆንም ብሏል። ጦርነቱን ያስቆመው ስምምነት እፎይታን ያስገኛል ተብሎ የተጠበቀ ቢሆንም አሁን ያለው ግን ሰቆቃ ነው ሲልም ገልጿል። ዜጎች በፕላስቲክና በሸራ ለ5 ዓመታት እንዲኖሩ ከመፍረድ በላይ ምን መከራ አለ ሲልም ያነሳል። ያ ስምምነት በተለይም ቀያቸውን ለቀው ለተሰደዱ ዜጎች ተስፋን የሰጠ ነበር፣ ነገር ግን ውሉ መሬት ላይ ወርዶ ተግባር ላይ መዋል ያልቻለ ሲልም ገልጾታል። ተፈናቃዮች እንዳይመለሱ ምክንያት ሆነዋል ያላቸውን ሁለት ጉዳዮችንም መግለጫው አንስቷል። የመጀመሪያና ዋናው የፌደራል መንግስቱ ህገ መንግስታዊ ስርዓቱን የማስከበር ግዴታው እንዳለበት እያወቀም ይህንን ገፍቷል። የምዕራብ ትግራይን ፖለቲካዊ ውሳኔ ለመስጠት አለመሻቱና አለመፈለጉ ነው ሲል ያብራራል። ሁለተኛው ምክንያት ደግሞ የትግራይ ፖለቲከኞችና ልሂቃን መካከል የተፈጠረው ልዩነት ነው። ህዝብ በመጠለያዎችና በፕላስቲክ ውስጥ ሆኖ ወድቆ በረሃብ እያለቀም፣ የክልሉ ፖለቲከኞች ግን አንድነትን ፈጥረው ከመስራት ይልቅ ልዩነትን መርጠዋል ሲልም አትቷል። እናም የፌዴራል መንግስቱ በአፋጣኝ የክልሉን ግዛቶች ምላሽ በመስጠት ተፈናቃዮች የሚመለሱበት መንገድን እንዲፈጠር የትግራይ ፖለቲከኞችና ልሂቃንም ቢያንስ በዚህ ጉዳይ ላይ ልዩነቶቻቸውን ትተው በጋራ እንዲታገሉ አደራዳሪዎችና ዓለም አቀፉ ማህበረሰብን በዝምታ መመልከታቸውን እንዲያቆሙ እንጠይቃለን ብሏል። የጊዜያዊ አስተዳደሩ የኮሚኒኬሽን ቢሮ ያወጣው መግለጫ ይህ መግለጫ የወጣው ጄኔራል ታደሰ ወረደ በክልሉ ያለውን ቀውስ በተመለከተ ከአብይ አህመድ አስተዳደር ጋር ለመነጋገር ወደ አዲስ አበባ በተጓዙበት ወቅት ነው። የጊዜያዊ አስተዳደሩ ፕሬዚደንት ምክትላቸውን ጨምሮ ልዑካንን ይዘው ወደ 4 ኪሎ ያቀኑበት ከዋነኛ ምክንያቶችና የውይይት አጀንዳዎች ውስጥም ተፈናቃዮች እንደሚገኙበት መዘገባችን የሚታወስ ነው። ኢትዮጵያ በመጪው ፈረንጆቹ ዓመት ከፍተኛ ቀውስ ከሚጠብቃቸው ቀዳሚ ሀገራት አንዷ ናት ተባለ። ዓለም አቀፉ ተቋም ሰብአዊ ቀውስ ያጋጥማቸዋል ካላቸው የመጀመሪያዎቹ 4 ሀገራት መካከል አንዷ ሆናለች። ዓለም አቀፉ የነፍስ አድን ኮሚቴ IRC ይፋ ባደረገው የ2026 ዓመታዊ የድንገተኛ አደጋ መከታተያ ዝርዝር መሰረት ኢትዮጵያ በከፍተኛ የሰብአዊ ቀውስ ስጋት ውስጥ ካሉ 10 የዓለም ሀገራት መካከል 4ኛ ደረጃ ላይ ተቀምጣለች። ሪፖርቱ እንደሚያመላክተው በሀገሪቱ በተለያዩ አካባቢዎች የሚታዩ ግጭቶች
የቀጣናው አለመረጋጋትና ተደጋጋሚ የአየር ንብረት ለውጦች ተዳምረው በሚሊዮን የሚቆጠሩ ዜጎችን ለከፍ አደጋ እያጋለጡ ይገኛሉ። በተለይም በሰሜን ኢትዮጵያ ያለው የሰላም ሁኔታ ደካማ መሆንና በኦሮሚያ ክልል የቀጠለው ቀውስ ለዜጎች መፈናቀልና የኑሮ መቃወስ ዋነኛ መንስኤዎች ስለመሆናቸው ሪፖርቱ ያትታል። ከጸጥታ ችግሮች በተጨማሪ ዓለም አቀፍ የእርዳታ ድጋፎች በከፍተኛ ሁኔታ መቀነሳቸው ቀውሱን ይበልጥ አሳሳቢ እንዳደረገውም ተገልጿል። በተለይም በፈረንጆቹ 2025 ከዩኤስኤድ የተደረገው የ387 ሚሊዮን ዶላር የገንዘብ ቅነሳም በ2026 የራሱን አሉታዊ ተጽዕኖ እንደሚያሳድርም ተንብዋል። ይህም በሚሊዮኖች የሚቆጠሩ ሰዎችን የምግብ አቅርቦት የሚያስተጓጉል ከመሆኑም ባለፈ ለ650 ሺህ ህጻናትና እናቶች የሚቀርበው የአልሚ ምግብ እንደዚሁም ሕክምና አደጋ ላይ እንደሚወድቅም ያሳያል። ኢትዮጵያ በዚህ የዓለም አቀፍ የስጋት ዝርዝር ውስጥ 3 ሀገራትን ብቻ ነው በልጣ የምትገኘው፣ ሱዳን፣ ፍልስጤምና ደቡብ ሱዳን። እነዚህ 3 ሀገራት እንደ ቅደም ተከተላቸው ከመጀመሪያ እስከ 3ኛ ያለውን ደረጃ የያዙ ሲሆን ኢትዮጵያና ሃይቲ ደግሞ 4ኛና 5ኛ ላይ ተቀምጠዋል። በአጠቃላይ በዝርዝሩ የተካተቱ 20 ሀገራት የዓለምን ህዝብ 12 በመቶ ብቻ የሚወክሉ ቢሆኑም 89 በመቶ የሚሆነውን የዓለም ሰብአዊ እርዳታ ፈላጊናም ከግማሽ በላይ የሚሆነው የዓለም ድሃ ህዝብን የሚይዙ ስለመሆናቸውም ተጠቁሟል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።